ግን እሷ ከሆነች ወርቁን አመልስልን። ስለዚህ በብልሃት ነው መጠየቅ ያለብን። አዎ የኔ ልጅ በአቶም የልጅ መሞት እጅግ በጣም አዝነናል። ምንም ቢሆን እኮ የሰው ልጅ ነው። አያቴ በእሱ መሞት አዝናችሁ ቢሆን ወይዘሪት ማርያ ያደረገችው ነገር አታደርጉም ነበር። አምነን ልጅ አቤት አያቴ። ወርቁ ይኸው ትላለች። እባክሽ አንቺ ካልሆንሽ ይሄን ያደረግሽው ማን እንዳደረገው ነው ያለው? አሁን አንድ ቦታ ይዤሽ ልሂድ። የት? ሰላም ይሁንሽ። ምንም እንኳን ብረብሽ አንቺ ካለሽ ተስፋ አገኛለሁ። አባቴን ያልሽ? አዎ እወድሃለሁ፣ ግን አውርደኝ። እንደውም ብችልማ ከዚህ በላይ ነበር ከፍ ማድረግልሽ እፈልጋለሁ አላት። ሚስቱን በዚህ ሰዓት በጣም እያዘነች ምንድን ነው የምንነግረኝና የምልክልኝ አለችው። አግብተሽ ህይወትሽን ቀጥይ፣ እናም ምናልባት ከሞትኩ ለመሞቴ ምስክር እንዲሆን ይህ አንገትሽ ላይ ያለውን ሀብል ከመካከላችን በይወልሽ ይመጣል አላት። ከዛም የአንገት ሀብሏን ከአንገቷ ላይ ፈቶ ለራሱ ያደርገዋል። ደርሶ በጣም እንጂ እኔ ለፍቅሬና ለምወደው ሰው ልክ እንደታደሩ ሚስት ታማኝ ሴት መሆን የምፈልገው። እኔ ደግሞ ለምወዳት ሴትና ለምወዳት ሀገር አልደራደርም። እናት ዛህራ ለአቶ ጎሽም ከመጀመሪያዋ ባሏ ወይም ደግሞ ከእሱም ከማግባቷ በፊት ሴት ልጅ እንዳላት ብትነግረውም አቶ ጎሽም እንግዲህ አይዞሽ እረዳሻለሁ እኔም እኮ ሰው ነኝ በማለት ደስተኛ ሆኖ ይገኛል። የእናት ዛህራ ልጅ በልጅነቷ የጠፋችው ማነች የሚለው ሁላችንም እንግዲህ ግራ እያጋባን ይገኛል ማለት ነው። ብሌንም እንግዲህ እናትና አባቷን አታቅም፣ ዞትር እናቴ እያለች እንግዲህ ፎቶ ይዛ ስታለቃቅ እየተመለከትናት ነበረ። ነገር ግን ያቶ አምናን ቤት በተቃጠለ ጊዜ የእናቷ ፎቶም አብሯት እንግዲህ አብሮ ተቃጥሏል ማለት ነው። እና ዛህራ ምናልባት ያንን ፎቶ ብታየው ልታውቀው ትችል ነበረ። ያው ቤቱ ስለተቃጠለ ግን አብሮ ተቃጥሏል ማለት ነው። እንደዚሁም አቶ አምናንና ብሌን ዛሬ ታርቀው ይገኛሉና ደስ የሚል ጊዜም እያሳለፉ ይገኛሉ። ነገር ግን ብሌን ወደ ኋላ ተመልሳ ሁለታችንም በይፋ እኮ የራሳችን ህይወት ጀምረናል፣ እናቴ ዛሬ ተሳስቻለሁ፣ ከአምናን ጋራ ያለፈው ትዝታችንን አንስተን ያልሆነ ነገር ውስጥ ገብተናል፣ አይሆንም፣ ይህን ነገር ማቆም አለብኝ እያለች ከራሷ ጋር እየተከራከረ ትገኛለች። አቶ አምናን ግን ከብሌን ጋራ በመሆኑ በጣም ደስተኛ ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። አምናና ብሌን እንግዲህ በዛሬው ዕለት ታርቀው ይገኛሉ ማለት ነው። እንግዲህ ደግሞ ብሌንም እና አምናን ያው ሁለቱም እርስ በራሳቸው ለመቀናናት ያው ብሌንም የማትወደውን ባሮክን ቀርባ ትገኛለች። አምናንም በብሌን እልህ የተነሳ የማይወዳትን የማይፈልጋትን ሴት ማርያን ሊያገባ እየተዘጋጀ ይገኛል ማለት ነው። ነገር ግን አቶ አምናን ብሌን በቃ ትንሽ ቀን ማስመሰላችንን እንቀጥል ነገሮቹ እስከሚስተካከሉ እያላት ይገኛል። ይሄ ነገር እንግዲህ እንደምናየው ከሆነ አቶ አምናና ብሌን ተነጋግረው ነገሮቹ እስከሚስተካከሉ ድረስ እነሱ የተጣሉ እያስመሰሉ እያሉ እንደሆነ ነው እንግዲህ የተረዳ ነው ማለት ነው። እና እንግዲህ አቶ አምናን ከድርጅት ውስጥ ወርቅ ጠፍቷል ማለት ነው። ወርቁን ደግሞ እየወሰደው እንግዲህ ባለፈው ቪዲዮ ላይ ሰርቼላችሁ ነበረ። ወርቁን እየሰረቀው ባሮክ የአምናን ወንድም ነው። ይሄን ነገር እንግዲህ እያደረገ ያለው አምናንን ለመበቀል ነው። እዚህ ጋር ባሮክ የሚያውቀው አምናን የማያውቀው ሚስጥር አለ። አምናን የሚያውቀው ብሩክ የወይዘሮ ሞርሲና ልጅ እንደሆነ ነው። እሱ ግን የወይዘሮ ሞርሲና ልጅ ሳይሆን የአምናን የራሱ ወንድሙ ነው ማለት ነው። ስለዚህ እሱ የተደላደለ ኑሮ እየኖረ ቆይቷል። እኔ ግን ደግሞ በሰው ቤት ስንገላታ ኖር ያለው። ስለዚህ እዚህ ድርጅት ውስጥ ደህና ነገሮች የተባሉትን ነገር ሸጬ ህይወቴን መቀየር አለብኝ እያለ ይገኛል። እንግዲህ አምናንም በዚህ መልኩ እየጎዳው ነው የሚገኘው።
ከድርጅቱ እንግዲህ ተደውሎ አቶ አምናንን ድርጅት ውስጥ ያለው ወርቅ ጠፍቷል፣ ያስቀመጥካቸው የፋይሎች እንዳሉ ጠፍቷል በማለት ሲሉ እንግዲህ አቶ አምናን በጣም ነበር የደነገጠው። ማን የመጣው? ካሜራ ለምን አስፈትሹም? ካሜራ እዛ ለምን ተደቀነ? ማን ሊመጣ ይችላል? ከውጭማ ሰው ሊመጣ አልቻለም ነበር ያለውና ካሜራ እንግዲህ አጠፋፍቶ አሻራ እንዳይገኝ አድርግቶ ነው ይህን ነገር ያደረገው። ባሮክ ይህንን ነገር ሲያደርግ እንግዲህ እያንዳንዱን ስቴፕ ካታሊና እዛ ግቢ ውስጥ ካሜራ ደቅና በድብቅ እየተከታተላቸው ነበረ። ካታሊና እንግዲህ የድርጅቱ ፋይሎች አንዳንድ ፋይሎች እሷ ጋር ቢኖሩ ነገር ግን አቶ አምናን አንተ የዋና ምስኪን ሰው ነክ፣ በዙሪያ ያሉትን ሰዎች ተጠንቀቃቸው እያለችው እየነገረችውም ትገኛለች ማለት ነው። እንግዲህ ይህ ምንድነው ባሮክ የሚያደርገው ስራ ጠንቀቃ ስለምታውቅ ነው ያለችው። አቶ አምናንም እሺ ካታሊና አመሰግናለሁ እጠነቀቃለሁ ነበር ያላት። ነገር ግን ይህንን ብላ ነው በማግስቱ ወርቁ የጠፋው ማለት ነው። አቶ አምናን ከማመጠንቀቅ እንዳለበት ራሱ ማወቅ አልቻለም። ነገር ግን ካታሊና ድጋሚ ወደ አቶ አምናን ስትመጣ ባሮክን ነው በር ላይ ያገኘችው ነው። አንቺ ሴትዮ ምንድን ነው የምትፈታተኝኝ? ለምንድን ነው እዚህ ግቢ ውስጥ ካሜራ የደበቅሽው ነበር ያላት። እዚህ ግቢ ውስጥ ምን እንደሚደረግ ላይ ልበልክ? አንተ ራሱ እየተፈታተንከኝ ነው። በተደጋጋሚ ስመጣ እኮ አቶ አምናንን ሳይሆን አንተን ነው እያገኙ ያለሁት ነበር ያለችው። አንቺ ራሱ ለቀቅ አድርጊኝ፣ እኔ ገና ብዙ የማስመልሰው ነገር አለኝ፣ ስለዚህ ለቀቅ አድርጊኝ ነበር ያላት። አልለቅህም፣ እኔ እናንተ ገና ብዙ ያልተወራረነው ነገር አለ። ደግሞ ለወደፊትክ ወርቅ ስትደብቅ አታክልት ስራ አይደለም፣ ራቅ ያለ ቦታ ነው ማስቀመጥ ያለብን ነበር ያለችው። ወርቁንም ሲፈልግ ከቦታው አጥቶታል። ካታሊና እንግዲህ በካሜራ ተከታትላ ከአቶ አምናን የሰረቀው ወርቅ የት እንዳስቀመጠ አይታለች ማለት ነው። ስለዚህ ወርቁ ማን የሰረቀው መፍትሄ ፍለጋ ላይ ነበሩ። ማሪያ እንግዲህ ያመጣችው መፍትሄ ይህን ወርቅ ልሰርቅ የምትችለው በጣም የምታስፈራዋ ሴትዮ እዚህ ጋ በተደጋጋሚ የምትመጣው ካታሊና የምትባለው ነው ስትባል እንግዲህ አዎ እሷ ናት፣ በቃ ወርቁን እሷ ከሆነች የሰረቀችው አትመልስልኝም በማለት እንግዲህ ተስፋ ቆርጧል አቶ አምናን። ካታሊና ግን ወርቁን አልሰረቀችውም። ባሮክም እንግዲህ መንገድ ነበር የሚፈልገውና አዎ እሷ ናት የሰረቀችው፣ ሌላ ማንም ሊሰርቅ አይችልም ነው ያለው። ነገር ግን እሷ ስትጠየቅ በፍጹም እንዳላደረገችው የተናገረችው። ስለዚህ ወርቁንም እንግዲህ አውጥታ መስጠት ይችላል። አቶ አምናን ይህን ሲያይ በጣም ነው የደነገጠው። አንቺ ካልሆንሽ የሰረቅሽው ማን እንደሆነ ንገሪኝ ቢላትም እንግዲህ ለመናገር ፈቃደኛ አይደለችም ካታሊና። ብትናገር እዛ ቤት ውስጥ የሚፈጠረው በጣም ከባድ ነገር ነው። በዚህን ሰዓት እሱ ተደብሮ ብቻውን በቆመ ሰዓት ነበር ብሌን ከኋላ ሄዳ አቅፍ ስታደርገው ማሪያ ልቀቅኝ ባክሽን፣ አትቀፊኝ፣ አሁን እኔ ብቻዬን መሆን እፈልጋለሁ ነበር ያለው። ብሌንም ሜዳ ከኋላ ያቀፈችው እሱ እንደተጨነቀ ስለምታውቅ የእሱ ጭንቀት ደግሞ ማስረሳት የምትችለው ብሌን ብቻ ናት። እባክህ ማሪያ አይደለሁም መለስ ብለህ ይሄኝ ነበር ያለችው። መለስ ብሎ ሲያት ብሌን ናት። ሂጂልኝ ካጠገቤ ብቻዬን መሆን እፈልጋለሁ ያለው ሰውዬ በጣም ደስተኛ ሆኖ የኔ ሰላም ሰላሚ ሚስጥረኛዬ በማለት ነበረ በቃ ወደ መዝናኛ ቦታ ይዤሽ መሄድ እፈልጋለሁ በማለት በጣም ደስተኛ የሆነው አቶ አምናን እንግዲህ ከብሌን ጋር ውጭ ላይ ወጥተው ደስ የሚል ጊዜ እያሳለፉ ታርቀው እየተዝናኑና አንዳንድ ነገሮችን እያወሩ አቶ አምናን እንግዲህ ነገሮችን ሁሉ በራሴ መንገድ አስተካክላለሁ፣ እክስሻለሁ፣ ከአንቺ ውጭ እኔ ማንንም አላገባም፣ ቃል እገባልሻለሁ፣ ያጠፋዎችን ነገሮች ግን ደግሞ በራሴ መንገድ አስተካክላለሁ እያላት ለብሌን ቃል ገብቶላት ይገኛል። እና ነገሮችን ደግሞ ለጊዜው ማስመሰል እንዲቀጥሉ በዚሁ ማስመሰል እንዲቀጥሉ ይነገራት። ብሌን ግን ማስመሰል እንደሰለቻት እየነገረችው ነው። ማርያም እንግዲህ እነሱ አንድ ላይ እንደሆኑ አውቃ በጣም እየተናደደች ትገኛለች። ስለዚህ እነሱ ሁለቱ ማጣላት አለብኝ፣ እነሱ ማራራቅ አለብኝ፣ ብሌን ከዚህ ግቢ እንድትባረር ማድረግ አለብኝ እያለች እንግዲህ ሌላ ተንኮል እየሰራች ትገኛለች ማለት ነው። አምናንና ብሌንን ለማጣላት ነው እንግዲህ እያደረገች ያለችው። ማርያም እንግዲህ አሁን መስመር እያለቀቀችና ከዛ ቤት መባረሪያ መንገዷን እያስተካከለች ነው የምትገኘው። ወይዘሮ ሞርዚናም እንግዲህ በምታየው ነገር ግራ ተጋብታለች። ብሌን እዚህ ቤት እያየሁት ያለሁት ብዙ አዲስ ነገር አለ። አንቺና ባሮክ አንድ ላይ ናችሁ፣ ማሪያና አምናን ደግሞ በቅርብ ሊጋቡ ነው። ይህንን ነገር ደግሞ ሰው የአምናን ሀያት ማሪያን አስባበት ነው ወደዚህ ቤት ያመጣችው። ስለዚህ ያሰበችው ነገር ተሳክቶላታል። ግን ባሮክን በደንቡ ጠንቀሽ ታውቂዋለሽ? ተተዋውቋችኋል ነበር ያለቻት። አዎ በደንብ አውቄዋለሁ። አዎ ባሮክ ትንሽ ወጣ ያለ ባህሪና ነገሮችን ቶሎ የመወሰን አለው። እኔ እናቱ በደንብ ስለማውቀው ነው። ስለዚህ ቅረቢው፣ አትራቂው፣
በደንቡ ተቆጣጠሪው፣ በደንቡ አነቢው እያለቻት ትገኛለች። ለወደፊት ደግሞ ፈጣሪ ካለ ብዙ እማጫውትሽና እምነግርሽ ነገር አለ እያለቻት ትገኛለት። ብሌንም እሺ እያለች ነው የምትገኘው። እነሱ አብረው ሲያወሩ እንግዲህ ማሪያ ከፍቷታል። ምንድን ነው ከኔ ተደብቃችሁ ለብቻ መታወሩት? ምንድን ነው እየተመካከራችሁ ያላችሁት ነበር እንግዲህ ብላ ብሌን ያፋጠጠቻት። ብሌንም ስለ አንቺ ጉዳይ ወይም ደግሞ አንቺን የሚመለከት አይደለም ስለ ራሳችን ጉዳይን እያወራን ያለ ነው ያለቻት። ስለዚህ አክስቴ ሙርዚና ምን አለች? እኔና ምናን ልንጋባ እንደሆነ እስቲ ምን አለች ብትላትም አይ በጣም ደስ ብሎታል አንቺ እናቷ አሁንም በቅርቡ እንደምትጋቡ አንስታ በጣም ደስ ይብላል እያለች ነበረ ብትላትም እና ለምን ደበቅሽኝ ታዲያ ለምን አልነገርሽኝም? ብሌንም በጣም በመናደድ ምንድን ነው የምነግርሽ? አንቺ እናቷ ምን ልትጋቡ እንደሆነ እኮ አክስቴ ሙርሲና ብቻ ሳትሆን ሰው ሁሉ ሊጋቡ ነው እያለ እኮ የሚያወራው ነገር ነው ነበር ያለች። አይ እኔን ነገር መስማት ፈልጋለሁ፣ እናንተ ደግሞ እንዳወራችሁ ማወቅ ፈልጋለሁ እያንዳንዱን ስቴፕ እያለኝ ማሪያ እንግዲህ በብሌን እየቀናች ነው የምትገኘው ማለት ነው። አቶ አምናን እንግዲህ በጣም ደስተኛ ነው። ብሌንም እና ዛራ ጋር ቁጭ ብላ ዛሬ የማይሆኑስ ነገር ውስጥ ገብተናል እኔ እና አቶ አምናን ተራርቀን ነበር ደግሞ ተቀራረብን እያለቻት ነበረ። በዛን ሰዓት አቶ አምናንም እና ዛራ እና ብሌ ወዳሉበት ጋር ኩሽና ሄዶ እና ዛራ ልቀመጥ በማለት ነበር ፍቃድ የጠየቀው። እሷም እንዲህ ልጄ ምን በወጣ በቤት ፍቃድ የምትጠይቀው? ማይ ምናልባት ወይዘሪት ብሌን ቅር ካላት ብዬ ነው ብሌን የሆነ ነገር ለማድረግ እኔን እኮ ማስፈቀድ አይጠበቅብም እኔ እናንተ እኮ ምንም አይደለንም ነበር ያለችው ድጋሚ ኮስተር በማለት። ስለዚህ አቶ አምናን ቁጭ ብለው እንግዲህ እዛ ሶስቱ እያወሩ እየተጫወቱ ነበረ። ደስ የሚል ጊዜ እያሳለፉ ነበረ። ይህን የተመለከተ ማሪያ በጣም ነው የተናደደችው። ጭራሽ ከሷ ራቅ እያልኩት ወንድ ልጅ ጭራሽ ኩሽና ገብቶ ከኔ ጋር ጊዜ የማያሳልፍ ከኔ ጋር የማይቀመጥ ከሷ ጋርና ከሰቤት ሰራተኛ ጋር አሁን ይካፈታል በማለት እንግዲህ የምታሸንፈው ብሌን ነው። ብሌንን ጥይልኝ በማለት እንግዲህ ከብሌን ጋር ሲጥ ሊደራረጉ ነው የደረሱት። ብሌንን ምን ላድርግሽ ምን ሁኝልኝ ነው የምትይኝ በማለት ነው እንግዲህ አፍ አውጥታ የተናገረቻት ማለት ነው። እንግዲህ ቀጣይ ምን ይፈጠራል የሚለው ነገር ይዤላችሁ መጣ ይሆናል። ዛሬ በዚህ ሰናበታችኋለሁ። ሁላችሁንም ከልብ አመሰግናለሁ። ቪዲዮን ሰብስክራይብ፣ ላይክ ማድረግ አትርሱ። ቸር ሰንብቱልኝ።